የአቤሜሌክ እርምጃ ግን ለዚህ መከራ የሰጠው ምላሽ፣ ለዚህ መከራ ለዚህ ረሃብ የሰጠው ምላሽ፣ ይህንን መከራ ያየበት አተያይ የህይወት አቅጣጫውን ቶታሊ ቀይሯል። ታውቃላችሁ ሌሎቹ ለዚህ መከራ ከሰጡት ምላሽ የተነሳ ተርፈው እግዚአብሔር ጎበኛቸው የሚያስብልን ታሪክ መርገጥ ይችላል። አቤሜሌክ ግን እንደሱ አልሆነለት። ለዚህ መከራ የሰጠው ምላሽ ለዘላለማዊ ውድመት፣ ለቤቱ፣ ለትዳሩ፣ ለልጆቹ ሁሉ የመፍረስ ምክንያት ነው የሆነው። እኔ አንድ ጥያቄ ጠይቃችሁ ልለፍ። በህይወታችሁ እየመጣ ላለው መከራ፣ አሁን ላላችሁበት መከራ የምትሰጡት ምላሽ ምን አይነት ምላሽ ነው? መከራው አይደለም የሚያጠፋችሁ፣ ለመከራ የምትሰጡት ምላሽ ነው የሚያጠፋችሁ። እግዚአብሔር ካንተም ከዚህ መከራ በኋላ የሚጠብቀው ምላሽ አለ። ደጆችን፣ አፋፍህን፣ አይንህን እያየ ነው ለዚህ መከራ የምትሰጠውን ምላሽ ለማየት። አቤሜሌክ ግን በመንፈሳዊ ድካም ውስጥ ከመሆኑ የተነሳ ለዚህ መከራ እግዚአብሔር የሚፈልገውን አይነት ምላሽ አይደለም የሚሰጠው። የሚገርማቸው ነገር አቤሜሌክ ማለት እግዚአብሔር ንጉሴ ነው ማለት ነው። እግዚአብሔር ነው የሚነዳኝ፣ የኔ ፕሮቫይደር ጌታ ነው ማለት ነው። ጌታ ይነዳኛል፣ ጌታ ይመራኛል፣ ጌታ ያሰማራኛል፣ ጌታ ያወጣኛል፣ ጌታ ያሻግረኛል። ኑኃሚን ማለት ደግሞ የሚገርማቸው ነገር ውዴ፣ ደስታዬ ማለት በእግዚአብሔር ደስታ የሚኖሩ ሰዎች ነበሩ። ደስታቸው ራሱ ጌታ ነበር። ውድ አላቸው። በእውነት ሰዎች ውዴ ብለው እንደሚጠሩ ማለት ነው። ጌታዋ ውዷ የሆነላት ሴት ነበር። ይህ ታሪክ ነበራቸው። ይህ ህይወት ነበራቸው። ይህን ሲዝን እናያለን። ኦልሬዲ እነዚህ ሰዎች ህይወት እንዲሁ ዝም ብሎ ድፍን ያለ አልነበረም። እንዲሁ ዝም ብሎ ሙት አልነበረም። የሆነ ጊዜ የሚጣፍጥ ዘመን አሳልፈዋል። ለእግዚአብሔር የመገዛት ዘመን፣ ከእግዚአብሔር ጋር የመኖር ዘመን። ምን ትለኛለህ? አንተ እኮ ንጉሴ ነህ። ምን ትለኛለህ? ወዴት ልውጣ? ምን እንዳደርግልህ ነው የምትፈልገው? የት ልኑር? የት ልሰንብት? የሚል የህይወት ታሪክ ነበራቸው። አሁን ግን እነሱ አይደለም። ከዚህኛው ኬልዮን መወለድ በኋላ ህይወታቸው ብኩንነት፣ ብኩኖች ነን ብለው ስያሜ ሰጥና እስራኤላውያን ሁሉ ያውቃሉ እዚህ ቤት መንፈሳዊ ችግር እንዳለ። ያለ አንዳች ምክንያት አይደለም ልጃቸውን ብኩን ያሉት፣ ልጃቸውን ብክነት ያሉት ያለ አንዳች ምክንያት አይደለም። ጎደሎ ነገር መፈጠር ጀምሯል ማለት፣ ውስጣቸው መቀዛቀስ ጀምሯል ማለት፣ ህይወታቸው መድከም ጀምሯል ማለት ነው። መሐሎን ማለት ደግሞ ህመም ማለት ነው። በጣም ትልልቅ ስም የተሸከሙ ሰዎች አስባችሁታል? ልጆቻቸው አይዶን ነው በምን ምክንያት እንደሆነ አናውቅም። እነዚህ ሰዎች ግን ስፒሪቹዋሊ ህመም ውስጥ ናቸው። ባለፈው ሳምንት የጀመርነው የሩት መጽሐፍ ትምህርታችን እንቀጥላለን። ዛሬ ምናልባት የምናየው 1 ቁጥር ወይ 2 ቁጥር ነው። ባለፈው 1 ቁጥርን አይተናል። ዛሬም እንደዚሁ ይህን ሀሳብ እንይዝና ከቁጥር 1 ጀምሮ ላንብብላችሁ። ምናልባት ዛሬ ለመጀመሪያ ጊዜ መጣችሁ ቅዱሳን ልትኖሩ ስለምትችሉ። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ረሃብ ሆነ። አንድ ሰውም ከሚስቱና ከ2 ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የ2 ልጆቹም ስም መሐሎንና ኬልዮን ነበር። የቤተልሔም ይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ፣ በዛም ተቀመጡ ይላል። እግዚአብሔር ያክብራችሁ። ቁጭ በሉ። ባለፈው ሳምንት ከቁጥር 1 በጣም ጥሩ የሆነ መሰረታዊ ሐሳብ ወስደን ለምን ረሃብ ሆነ የሚለውን ሐሳብ ተምረን ወደ ጸሎት የገባ ነው። ዛሬ ደግሞ ስለ መንፈሳዊ ድካም ነው የምናየው። ርዕሶችን እየሰጠን ነው የምንማረው ማለት ነው። ርዕሶችን እየሰጠን እንማራለን። ባለፈው ሳምንት ለምን ረሃብ ሆነ ወይም ደግሞ ለምን ድርቅ ይሆናል የሚለውን መሰረታዊ ሐሳብ አንስተን ነበርና በጣም መሰረታዊ እውነት ነው ይሄ። በነገራችን ላይ ለምን ድርቅ እንደሆነ አንደርስታንድ ማድረግ በተለይ ደግሞ ከእስራኤል አንጻር ማለት ነው። ያው እኔና እናንተ የምንኖርባት ሀገር ባይ ኤኒ ሚንስ ድርቅ ሊሆንባት ይችላል። በእስራኤል ውስጥ ግን በአጋጣሚ የሚሆን ድርቅ ሊኖር አይችልም። በእስራኤል ሀገር ውስጥ ወይም ደግሞ ለተስፋይቱ ምድር በተለይ ደግሞ ለያኔዋ ኢየሩሳሌም ወይም ደግሞ እስራኤል እንዲሁ ድርቅ የሚባል ነገር እንዲሁ አጋጣሚ የሆነ ድርቅ፣ እንደዚሁ አጋጣሚ የሆነ መበተን፣ እንዲሁ አጋጣሚ የሆነ ጦርነት፣ እንዲሁ አጋጣሚ የሆነ ረሃብ ሊኖር የሚችልባት ሀገር አይደለችም እስራኤል። በዚች ሀገር ውስጥ ረሃብ ሆኖ ከተገኘ በዚህ ሀገር ውስጥ የሚኖሩ ቅዱሳን ወይም ደግሞ እስራኤላውያን ቆም ብለው ማሰብ አለባቸው ብለናል። ለምንድን ነው የሆነው? ከሆነ መንፈሳዊ ተግባር የተነሳ
ከሆነ ምክንያታዊ ህይወት የተነሳ ካልሆነ በስተቀር በእስራኤል ህይወት ውስጥ ረሃብ እንደማይሆን አይተናል። በፍጹም አጋጣሚ የሚያመጣው ረሃብ የለም። አጋጣሚ የሚያመጣውም ጥጋብ የለም። ለእስራኤል እግዚአብሔር የሰጠው የጸና የትንቢት ቃል አለ። እስራኤልን እግዚአብሔር እንዴት ነው የገለጣት? ወተትና ማር የምታፈሰው ምድር ናት። የተስፋ ምድር ናት። ለም ምድር ናት። ምንድነው? የወይን ሀገር ናት። የተስፋ ሀገር ናት። ጭንገፋ የሌለባት ሀገር ናት። ሞት የሌለባት ሀገር ናት። ረሃብ የሚሆንባት ሀገር አይደለችም። ረሃብ የሚጸናባት፣ ድርቅ የሚጸናባት ሀገር አይደለችም። ምናልባት ፍልስጤም ረሃብ ሊሆን ይችላል። ፍልስጤም ምናልባት ጥማት ሊኖር ይችላል። ምናልባት ቸነፈር ሊኖር ይችላል። አጋጣሚ የሆነ ድርቅ ሊኖር ይችላል። በእስራኤል ምድር ውስጥ ግን አጋጣሚ የሚባል ድርቅ እንደሌለ አይተናል ማለት ነው። ስለዚህ ይሄ ድርቅ ምክንያታዊ ድርቅ ነው። ይሄ ረሃብ ምክንያታዊ ረሃብ ነው። እግዚአብሔር በኢየሩሳሌም ወይም ደግሞ በእስራኤል ሀገር ውስጥ ረሃብ የሚሆንባቸውን ምክንያቶች ያስቀምጣል። ከዚህ የተነሳ ረሃብ ይሆናል። ከዚህ ደግሞ የተነሳ ቸነፈር ይሆናል፣ ስደት ይሆናል ብሏቸዋልና በእርግጥ አሁን እዚህ መሳፍንት መጽሐፍ ላይ ወይም ደግሞ የሩት መጽሐፍ ላይ መሳፍንት ይፈርዱበት ያው የ300 ዓመት ታሪክ ነው የመሳፍንት መጽሐፍ። የሩትም መጽሐፍ የሚካተተው በመሳፍንት መጽሐፍ ውስጥ ነው። የመሳፍንት ጊዜ ክስተት ስለሆነ ማለት ነው። ይሄኛውም ረሃብ ምክንያታዊ ረሃብ ነው። መሳፍንት ይፈርዱበት የነበረበት ጊዜ ይህንን ክስተት የሚጋብዝ አይነት ረሃብ ያለበት ጊዜ ነው። እንደዚህ አይነት ክስተት የሚጠበቅበት ቢኮዝ ሰው የወደደውን የሚያደርግበት ጊዜ ስለነበር ማለት ነው። ሰው የወደደውን የልቡን ሐሳብ የሚያደርግበት ጊዜ ከመሆኑ የተነሳ እንዲሁ ረሃብ በምድሪቱ ላይ የሚጸናበት፣ እንዲሁ ቸነፈር የሚመጣበት፣ ሰዎች የሚጨነቁበት ጊዜ እንደነበር ባለፈው ሳምንት አይተናል ማለት ነው። ዛሬ ደግሞ 2 ቁጥሮችን እንጨምርና ወደ ጸሎታችን እንሄዳለን። እንግዲህ ይሄ እግዚአብሔር የለሽ ከሆነ ህይወት የተነሳ ሰዎች እግዚአብሔርን ካለመፍራታቸው የተነሳ ሰዎች በእግዚአብሔር ላይ ከማመጻቸው የተነሳ እግዚአብሔርን ከመተዋቸው የተነሳ ይልቁኑ ከእግዚአብሔር የራቀ ህይወት ልምምድ ውስጥ ከመግባታቸው የተነሳ እንግዲህ ረሃብ፣ ድርቅ፣ ርዛት ሊመጣ እንደሚችል ዘኍልቍ ምዕራፍ 6 ላይ ምዕራፍ 11 ላይ ባለፈው ሳምንት አንስተን አይተናቸዋል። ከዚህ የተነሳ ድርቅ ሆነ ማለት ነው። በእስራኤል ሀገር ውስጥ ከባድ የሆነ ድርቅ ሆነ። ሰዎች እግዚአብሔርን ከመራቃቸው የተነሳ ማለት ነው። እግዚአብሔርን ከመተዋቸው የተነሳ ለእግዚአብሔር ጤነኛ ምላሽ ካለመመለሳቸው የተነሳ ድርቅ ሆነ ማለት ነው። ይሄ ድርቅ በአንድ ሰው ቤት ውስጥ አላስፈላጊ የሆነ እርምጃ እንዲወስድ አደረገው ማለት ነው። ለሁሉም እስራኤላዊ በእርግጥ ይሄ ድርቅ የሚያስተምራቸው ነገር አለ። ይሄ ድርቅ የሚያሳያቸው ነገር አለ። ቢኮዝ ዝም ብሎ ሊመጣ ስለማይችል ማለት ነው። እስራኤላውያን በእንደዚህ አይነት ህይወት ውስጥ ዝም ብለው ሊያልፉ አይችሉም። ስለዚህ የሆነ የሳት ነው መንገድ አለ ማለት ነው እንዲሉ ያስገድዳቸዋል። የቱ ጋር ያጠፋ ነው? ስለሚመጣብን ድርቅ እግዚአብሔር ምን ብሎ ነበረ? ኦሪት ውስጥ እግዚአብሔር የነገረን ነገር አለ ወይ? ይሄ አሁን የመጣብን ድርቅ፣ አሁን የመጣብን ሽንፈት፣ አሁን የመጣብን ረሃብ፣ አሁን የመጣብን መከራ፣ አሁን የመጣብን መንከራተት የሆነ ህይወታችን ውጤት ነው። የለቀቅነው ነገር አለ ማለት ነው። ስለዚህ የሚያሳየን ነገር ስላለ ልናስተካክል የሚገባ ነገር ሊኖር ይገባል የማለት ኃላፊነት አለባቸው። እስራኤላውያን እንደዚህ አይነት ልምምድ ያላቸው ጦርነት ወደ ህይወታቸው ይመጣል። እግዚአብሔርን ከመበደላቸው የተነሳ ከእግዚአብሔር ጋር ያላቸው አታችመንት እየላላ ሲመጣ ማለት ነው። እግዚአብሔርን እየተውት ሲመጡ፣ ከእግዚአብሔር ጋር እየተጠፋፉ ሲመጡ፣ መግባባት ሲያቀታቸው፣ መንፈሳዊ መሆን ሲያቀታቸው፣ በዛ ምድር መኖር እንደሚገባቸው መኖር ሲያቀታቸው ውጫዊ የሆነ ማሳያዎች ይመጣሉ።
እግዚአብሔር ትታችሁኛል፣ ረስታችሁኛል፣ ገፍታችሁኛል፣ ጥላችሁኛል የሚለውን ድምጸት ጮክ ብሎ በተፈጥሮ ውስጥ ባለው እንቅስቃሴ ይናገራቸዋል ማለት ነው። ፊዚካል በሆነው ወርልድ ፊዚካል በሆነው አክሽን እግዚአብሔር ይናገራል ማለት ነው። ዮናስን መጽሐፍ ስንማር ልንዘነጋ ከማይገባውነት አንደኛው ሰዎች እግዚአብሔርን ሐሳብ ሚስ ካደረጉበት ቅጽበት በኋላ እግዚአብሔር በቃሉ፣ እግዚአብሔር በድምጹ፣ እግዚአብሔር በመንፈሱ መናገር ትቶ እግዚአብሔር በተግባሩ መናገር ይጀምራል ብለናል። እግዚአብሔር በውሃው፣ እግዚአብሔር በማዕበሉ፣ እግዚአብሔር በወጀቡ፣ እግዚአብሔር በመከራው፣ እግዚአብሔር በአሳ ነባሪው፣ እግዚአብሔር በመጣል፣ እግዚአብሔር ወደ ጥልቁ ባህር በመወርወር እግዚአብሔር መናገር ይጀምራል። ሰዎች ራይት ፖዚሽን ላይ ሲሆኑ ነው እግዚአብሔር በድምጹ የሚናገረው ብለናል። እግዚአብሔር በድምጹ የሚናገረው ትክክለኛ ቦታ ላይ ሲሆኑ ነው፣ ሲመለሱ ነው፣ ከንስሐ ማግስት በኋላ ነው። እግዚአብሔር በድምጹ በመንፈሱ ለሆሳስ በሆነው መገኘቱ በአብርሆቱ እግዚአብሔር ሰዎችን የሚያገኛቸው የሚናገራቸው ራይት ዌይ ላይ ሲሆኑ ነው ብለናል። ሰዎች ሮንግ ዌይ ላይ ሲሆኑ፣ የሳሳተ መንገዶች ሲሆኑ እግዚአብሔር በፍጥረት ውስጥ ነው የሚናገረው። የእግዚአብሔር ድምጽ ወደ መከራው ድምጸት ይቀየራል። ይህንን የዮናስን መጽሐፍ ስናጠና በደንብ ስላየ ነው። ወደ ኋላ ተመልሳችሁ አስታውሱት። ስለዚህ ለእነዚህ ሰዎች እግዚአብሔር እየተናገረ ነበር። ይህ ረሃብ ዝም ብሎ ታሪካዊ ክስተት አይደለም። ይሄ ረሃብ የሚያወራቸው ነገር አለ። ሁኔታቸውን ያወራቸዋል። ምን እንደሆነ ያወራቸዋል። ምን እንደሚያስፈልጋቸው ያወራቸዋል። ወዴት ዞር ማለት እንዳለባቸው ያወራቸዋል። ነገር ግን ይህንን ማድረግ የተሳነው አንድ ቤተሰብ እዚህ መጽሐፍ ውስጥ እንመለከታለን። እሱን ማድረግ የተሳነው ለመጣባቸው መከራ ትክክለኛ ምላሽ መስጠት የተሳነው። በሕይወታችን ቅዱሳን ትልቁ ኪሳራ መከራ መምጣቱ አይደለም፣ መራባችን አይደለም፣ መጠማታችንም አይደለም፣ መሰደብ መገፋታችን፣ ነገሮቻችን መበላሸታቸውም አይደሉ። ለመጣብን መከራ፣ ለመጣብን ችግር፣ እየገጠመን ላለው ፈተና ትክክለኛ ምላሽ መስጠት ካቃተን ነው። በጣም ትልቁ የክርስቲያኖች ውድቀት፣ የክርስቲያኖች ስብራት ያለው በሚያገኛቸው መከራ ውስጥ አይደለም፣ በሚያልፉበት መከራ ውስጥ አይደለም። ነገር ግን ለገጠማቸው መከራ፣ ለሚያልፉበት መከራ የሚሰጡት ምላሽ ግን የነጋቸውን አቅጣጫ ይወስነዋል። በነጋቸው ፍጻሜ ላይ፣ በነጋቸው እርምጃ ላይ፣ በነጋቸው ታሪክ ላይ በጣም ትልቅ ጉልህ ውሳኔ አለው። ስለዚህ በዚህ ሰው ሕይወት ውስጥ እንደ ሀገር ነው የመጣባቸው። እስራኤል በሙሉ የዚህ ረሃብ ገፈት ቀማሽ ሆነዋል። ሁሉም እየተራቡን ያሉት፣ ሁሉም ተጠምተዋል። እንደ ሀገር ረሃብ ገጥሟቸዋል። ይህ ረሃብ በምን ምክንያት ሊመጣ እንደሚችል የተገለጠላቸው መስመር አለ። የአቤሜሌክ ሕይወት ግን፣ የአቤሜሌክ እርምጃ ግን ለዚህ መከራ የሰጠው ምላሽ፣ ለዚህ መከራ፣ ለዚህ ረሃብ የሰጠው ምላሽ፣ ይህንን መከራ ያየበት አተያይ የሕይወት አቅጣጫውን ቶታሊ ቀይሯል። ታውቃላችሁ፣ ሌሎቹ ለዚህ መከራ ከሰጡት ምላሽ የተነሳ ተርፈው እግዚአብሔር ጎበኛቸው የሚያስብልን ታሪክ መርገጥ ችለዋል። አቤሜሌክ ግን እንደሱ አልሆነለትም። ለዚህ መከራ የሰጠው ምላሽ ለዘላለማዊ ውድመት፣ ለቤቱ፣ ለትዳሩ፣ ለልጆቹ ሁሉ የመፍረስ ምክንያት ነው የሆነው። እኔ አንድ ጥያቄ ጠይቃችሁ ልለፍ። በሕይወታችሁ እየመጣ ላለው መከራ፣ አሁን ላላችሁበት መከራ የምትሰጡት ምላሽ ምን አይነት ምላሽ ነው? መከራው አይደለም የሚያጠፋችሁ፣ ለመከራው የምትሰጡት ምላሽ ነው የሚያጠፋችሁ። እግዚአብሔር አይፈቅድም፣ መከራው እንዲያጠፋችሁ አይፈቅድም። እግዚአብሔር መከራውን የፈቀደበት የራሱ የሆነ ዓላማ አለው። ችግሩን የፈቀደበት ያንተን ቤት አንኳክቶ
ካንተ ጋር እንዲሰነብት የፈቀደበት እግዚአብሔር ምክንያት አለው። እግዚአብሔር ካንተ ከዚህ መከራ በኋላ የሚጠብቀው ምላሽ አለ። ደጆችን አፋፍህን አይንህን እያየ ነው ለዚህ መከራ የምትሰጠውን ምላሽ ለማየት። አቤሜሌክ ግን በመንፈሳዊ ድካም ውስጥ ከመሆኑ የተነሳ ለዚህ መከራ እግዚአብሔር የሚፈልገውን አይነት ምላሽ አይደለም የሚሰጠው። እግዚአብሔር የሚፈልገውን ምላሽ አይደለም የሚሰጠው። ሰው በመንፈሳዊ ህይወት ውስጥ ሲደክም፣ በመንፈሳዊ ህይወት ውስጥ ሲዝል፣ በመንፈሳዊ ህይወት ውስጥ ጊቭ አፕ ሲያደርግ ለመጣበት መከራ የሚሰጠው ምላሽ እግዚአብሔር እንዲሰጠው የሚፈልገውን አይነት ምላሽ አይደለም። የሚገርማችሁ ነገር አቤሜሌክ ደክሞ ነበር። ኦልሬዲ አቤሜሌክ በጣም ስፒሪቹዋሊ ዴድ ነበረ። ለምስላችሁ ልጁን ኬሎንን ስም ሲያወጣለት ኬሎን ማለት መባከን ማለት ነው። ብኩን የሆነ ማለት ነው። የሚገርማችሁ ነገር አቤሜሌክ ማለት እግዚአብሔር ንጉሴ ነው ማለት ነው። እግዚአብሔር ነው የሚነዳኝ፣ እግዚአብሔር ነው የሚመራኝ፣ እግዚአብሔር አለቃዬ ነው፣ የእግዚአብሔር ፈቃድ ባለበት ነው የምኖረው። ለአቤሜሌክ የሚገርማችሁ ነገር ይሄ ህይወት የሆነ ዘመን ህይወቱ ነበር። በእግዚአብሔር ህልውና ውስጥ መኖር፣ በእግዚአብሔር ፕሬዘንስ ውስጥ መኖር፣ በእግዚአብሔር ኃይል ውስጥ መኖር፣ እግዚአብሔር ተራመድ ሲለው መራመድ የህይወት ልምምዱ ነበር። የህይወት እርምጃው ነበረ። የሚጣፍጥ ህይወት ነበረው። ይህን የሚገርማችሁ ይሄ ሰው ታድሎ ይባል ነበር። አቤሜሌክ ሲባል የኔ ፕሮቫይደር ጌታ ነው ማለት ነው። ጌታ ይነዳኛል፣ ጌታ ይመራኛል፣ ጌታ ያሰማራኛል፣ ጌታ ያወጣኛል፣ ጌታ ያሻግረኛል። እግዚአብሔር በእኔ ላይ አለቃ ነው፣ በእኔ ላይ ጌታ ነው። የዚህ ሰው ንጉስ እሱ ሰውየው ራሱ አይደለም፣ ንጉስ አለው። የኔ አምላክ አብ ነው የሚል እውነት ነው ያለው። ኑኃሚን ማለት ደግሞ የሚገርማችሁ ነገር ውዴ ደስታዬ ማለት ነው። በእግዚአብሔር ደስታ የሚኖሩ ሰዎች ነበሩ። ደስታቸው ራሱ ጌታ ነበር። ውድ አላቸው። በእውነት ሰዎች ውዴ ብለው እንደሚጠሩ ማለት ነው። ጌታዋ ውዷ የሆነላት ሴት ነበረች። ይሄ ታሪክ ነበራቸው። ይሄ ህይወት ነበራቸው። ይሄን ሲዝን እናያለን። ኦልሬዲ እነዚህ ሰዎች ህይወት እንዲሁ ዝም ብሎ ድፍን ያለ አልነበረም። እንዲሁ ዝም ብሎ ሙት አልነበረም። የሆነ ጊዜ የሚጣፍጥ ዘመን አሳልፈዋል። ለእግዚአብሔር የመገዛት ዘመን፣ ከእግዚአብሔር ጋር የመኖር ዘመን። ምን ትለኛለህ? አንተ እኮ ንጉሴ ነህ። ምን ትለኛለህ? ወዴት ልውጣ? ምን እንዳደርግልህ ነው የምትፈልገው? የት ልኑር? የት ልሰንብት? የሚል የህይወት ታሪክ ነበራቸው። አሁን ግን እነሱ አይደሉም። ከዚህኛው ከኬሎን መወለድ በኋላ ህይወታቸው ብኩንነት ነው። ብኩኖች ነን ብለው ስያሜ ሰጡት እና እስራኤላውያን ሁሉ ያውቃሉ እዚህ ቤት መንፈሳዊ ችግር እንዳለ። ያለ አንዳች ምክንያት አይደለም ልጃቸውን ብኩን ያሉት። ልጃቸውን ብክነት ያሉት ያለ አንዳች ምክንያት አይደለም። ጎደሎ ነገር መፈጠር ጀምሯል ማለት ነው። ውስጣቸው መቀዛቀስ ጀምሯል ማለት ነው። ህይወታቸው መድከም ጀምሯል ማለት ነው። ማህሎን ማለት ደግሞ ህመም ማለት ነው። በጣም ትልልቅ ስም የተሸከሙ ሰዎች አስባችሁታል? ለልጆቻቸው አይ ዶንት ኖ በምን ምክንያት እንደሆነ አናውቅም። እነዚህ ሰዎች ግን ስፒሪቹዋሊ ህመም ውስጥ ናቸው። ያለ አንዳች ምክንያት አይደለም። ያውም በእስራኤል አገር ውስጥ ሆኖ ልጁን ህመም ለማለት የሚደፍር ሰው ፈልጋችሁ አታገኙም። ቢኮዝ ቀላል ነገር አይደለም። እስራኤላውያን ከእግዚአብሔር ተቀብለው ነው ስም የሚያመጡት። የሚሆኑትን ነው የሚናገሩት፣ የሚሆኑትን ነው ስም የሚሰጡት። እነዚህ ሰዎች ግን በህይወታቸው ውስጥ ይሄ ታሪክ እየናጣቸው ነው ያሉት።
ያ የአቤሜሌክነት ታሪክ ያ የኑሃሚንነት ታሪክ ትዝታ ሆኗል ማለት ነው። ትዝታ ሆኗል። ያንን ህይወት ያጡ ሰዎች ናቸው። ራሳቸውን ዞር ብሎ ሳይሆን ያ ህይወት የለም። አሁን ለራሳቸው ተመጣጣኝ ስም ስጡ ሲባሉ ኬሎን ነው ያሉት። የሚባክን የደከመን ያሉት፣ ማህሎን ያሉት፣ የታመመ ፈውስ የሚያስፈልገው ይህን በዚህ ህይወት ውስጥ እያሉ ነው። እንደዚህ እየተናጡ እያሉ ነው እንደ ሀገር ደግሞ ከፍተኛ የሆነ ችግር የመጣባቸው። መንፈሳዊ ህይወታቸው እንደዚህ ታሞ ያለ ነው ሌላ ሀገራዊ ችግር የመጣባቸው። በእውነት ከእንደዚህ አይነት ፈተና እግዚአብሔር ይጠብቃቸው። ይህ እንደዚህ ባርቻቸዋል። በእውነት መንፈሳዊ ጤንነታችሁ ሳይስተካከል ሌላ ሀገራዊ ችግር አይገጠማችሁ። በእውነት መንፈሳዊ ህይወታችሁ በታመመበት ወቅት ቅዱሳን ኢንቫይሮመንቱ ከባድ ከሆነ ምንም ጥያቄ የለም አለመጥፋታችሁ። መንፈሳዊ ህይወታችሁ ጤነኛ ከሆነ ቅዱሳን እንደ ሀገር ብትናጡ እንኳን ነው አንፈራም ትላላችሁ። ተራሮች ወደ ምድር ልብ ወደ ባህር ቢወሰዱ እኛ አንፈራም። አረ አሜን። አምላካችን ኃይላችን መጠጊያችንና ኃይላችን ነው። አረ አሜን። ባገኝን በታላቅ መከራ ውስጥ ብናልፍ እንኳን እኛ አንፈራም። ምድር ትናወጣለች፣ እኛ ግን አምላካችን መሸሸጊያችን መጠጊያችን ይህን ኃይላችን ነው የምትሉት መንፈሳዊ ህይወታችሁ ጤነኛ ሲሆን ነው። እነዚህ ኢኮኖሚ ነገር ምድር እየተናወጠች እናንተም ማትናወጡት። አሁን እኮ ምድር እዚህ ሰፈር እኮ ምድር አልተናወጠችም። ነገር ግን በፈረሰ ህይወት ላይ ነው መከራ የመጣው። በዚህ በፈረሰ ህይወት በፈረሰ መንፈሳዊ ህይወት ላይ ነው። ታውቃላችሁ የሀገሬ ሰው በእንቅርት ላይ ምንድን ነው የሚባል ነገር አለ አይደል? እውነት ነው፣ ይሰራል። ስፔሻሊም ይሰራል። ለነ ኑሃሚን ቤት እንደዚህ ነው የሆነባቸው። ከመጀመሪያም የታመሙ ሰዎች ናቸው። ፐርሰናሊም የታመሙ ሰዎች ናቸው። ቋፍ ላይ ነው ያሉት። ይህንን ቋፍ ወደ ገደል አፋፍ የሚወረውር ነገር ነው የመጣው። እግዚአብሔር ይርዳቸው። ቁልቁለትን ቅዱሳን እየተመዘገዘጋችሁ ከሆነ ሰይጣን ብዙ ኢንቨስትመንት አያስፈልገው። እውነቴን እኮ ነው የምነግራችሁ። በፍጹም ኦልሬዲ እየሄዳችሁ ነው ያላችሁት። ነዳጅ ነው የሚለኩስላችሁ። እነዚህ ሰዎች ህይወት ውስጥ እንደዚህ አይነት ስብራት ነው የምንመለከተው። ይህ ገርማቸው መንፈሳዊ በጣም የደከሙ ከመሆናቸው የተነሳ እነሱ ራሳቸው አምነዋል። ኦልሬዲ ህመምተኞች ነን። ነገር ግን ለዚህ ህመም መድኃኒት ሳያበጁለት ነው ችግር የገጠማቸው። ህመምተኞች መሆናቸውን ብኩን መሆናቸውን አምነዋል። ሀገር ሁሉ ይወቅልን ብለዋል። ይኸው ሌላ አንላቸው። በቃ ልጃችን ሰለሞን የሰላም ሰው አንላቸው። ልጃችን አብርሃም ልጃችን አንላቸው። እኛ ታመናል፣ እየባከንን ነው የምንላቸው። መንፈሳዊ አደጋ በእግዚአብሔር ሉዓላዊነት ውስጥ መኖር አቅቶናል። ኦልሬዲ ደክሞናል ብሎ ሀገር ይስማልን ብለዋል። ነገር ግን መንፈሳዊ እርምጃ መውሰድ ያቃታቸው ሰዎች ናቸው። መናገራችን ብቻ ትርጉም የለውም። ቅዱሳን ዛሬ እንጸልያለን ለደከሙ ሰዎች፣ እግዚአብሔር ኃይል ይመልስላቸዋል። አሜን ናችሁ? የሆነ ሌላ ችግር መጥቶ ጠርጎ አይወስዳቸው። እንጸልያለን መነሳት ይሆንላቸዋል። አረ አሜን ናችሁ ሆይ? ሰው መንፈሳዊ ህይወቱ ሲደክም እንደዚህ ነው የሚሆነው። ቅዱሳን በዚህ መንፈሳዊ ድካም ውስጥ ነው በእስራኤል ውስጥ ችግር የመጣው፣ ረሃብ የመጣው። በዚህ መንፈሳዊ ውድቀታቸው ውስጥ ነው እየተፍገመገሙ ላሉ ሰዎች ነው ሌላ የቤት ስራ የመጣባቸው። እና ከዚህ የተነሳ እነዚህ ሰዎች በመንፈሳዊ ድካም ውስጥ ከመሆናቸው የተነሳ የከበረውን ከተዋረደው መለየት አቃታቸው ማለት ነው። የከበረውን
ከተዋረደው መለየት አቃታቸው። ምን እያደረጉ እንደሆነ ወዴት እየሄዱ እንደሆነ መለየት፣ ወደዚህ እየሄድን ነው ለማለት አቅም አጡ ማለት ነው። ኦሬዲ በመንፈሳዊ ህይወታቸው ላይ በጣም የደከሙ ሰዎች ከመሆናቸው የተነሳ ከከበረው ስፍራ ተነስተው ወደ ተዋረደው መንደር ለመግባት ቆርጠው ሲነሱ አንድና ሁለት ብለው አይደለም እግዚአብሔር ጌታቸው የሆነ ሰዎች አይደለም ጎረቤት እንኳን አላማከሩ። የራቸው ነገር መጽሐፍ እንደዚህ ነው የሚለው። በመንፈሳዊ ድንዛዜ ሰዎች ሲሆኑ ከየት ወዴት መሄድ እንዳለባቸው መለየት ይሳናቸዋል። ከየትኛው መምረጥ እንዳለባቸው መለየት ይሳናቸዋል። በከበረውና በተዋረደው መካከል ያለውን ልዩነት ማወቅ ይሳናቸዋል። ሰዎች መንፈሳዊ ድካም ውስጥ ሲሆኑ አንድም ሰውም ይላል ከሚስቱ ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ ይላል። የሚገርም እኮ ነው። መንፈሳዊ ድካም ውስጥ ያለ ሰው እንደዚህ ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። ይሁዳ ማለት ደግሞ የምስጋና ምድር ማለት ነው። ሞዓብ ማለት ደግሞ የጥፋት ሀገር ማለት ነው። በጣም የሚገርም ነው። እነዚህ ሰዎች የሚገርማቸው ነገር በድፍረት ከዚህ የእንጀራ ምድር ነው የተነሱት ወደ ጥፋት ሀገር። ምን አይነት ድፍረት ይሆን? እነዚህ ሰዎች የሚገርማቸው ነገር ጸሐፊው ሳሙኤል ስለሆነ ነቢዩ ሳሙኤል ስለሆነ በደንብ ስፔሲፊካሊ ወርዱን ሁሉ እንድናጠናው አድርጎ ነው የጻፈው። ዝም ብሎ ተነስቶ ወደ ሞዓብ ሄዱ አይደለም የሚለን፣ ከቤተልሔም ነው የሄዱት። አይገርምም? ሰው ከቤተልሔም ከእንጀራ ቤት ማለት ነው። ደግሞ የሚገርመው ነገር ደግሞ ስፔሲፊካሊ ደግሞ ከቤተልሔም ይሁዳ። በጣም ይገርማል። እሱ ብቻ አይደለም የሚገርማችሁ ነገር፣ እሱ ብቻ ሳይሆን ደግሞ ሳይሆን ምንድን ነው የሚለው? የቤተልሔም የይሁዳ የኤፍራታም ሰዎች ነበሩ ይለናል። ቁጥር 2 ላይ ቤተልሔም የእንጀራ ቤት ነው፣ ይሁዳ የምስጋና ምድር ነው፣ ኤፍራታ ደግሞ ፍሬያማ ቦታ ማለት ነው። ሰው እንዴት ከዚህ ተነቅሎ ይሄዳል? ከእንጀራ ቤት ደግሞም ከምስጋና ምድር ያውም ፍሬያማ ከሚሆንበት ህይወት ተነቅሎ ወደ ሞት ምድር። ኦሬዲ ይሄኛውን ስፔሲፊካሊ ነው ወርድ ባይ ወርድ ያብራራ። ቤተልሔም ይሁዳ ዴን ኤፍራታ። ሞዓብ ግን ሞዓብ ነው፣ የሞት ምድር ነው፣ የጥፋት ምድር ነው። ሰው መንፈሳዊ ድካም ውስጥ ሲሆን እንደዚህ ነው የሚሆነው። በከበረውና በተዋረደው መካከል ያለው ልዩነት ማየት ይሳነዋል። ብላይንድ ኦሬዲ የታወረ ሰው ነው። እግዚአብሔር ይርዳን። አረ አሜን ናቸው ሆይ። ይሄ ሰው የሚገርመው ከቤተልሔም እኮ ነው። እንጀራ በታሪክ ውስጥ ሰው ተርቦ የማይጨርስበት ምድር ውስጥ እየኖረ ማለት ነው። እግዚአብሔር እንጀራ የሚሰጥበት ምድር ውስጥ እየኖረ ማለት ነው። ታውቃላችሁ ኑኃሚን ሞዓብ ሆና ነው። ታውቃላችሁ እግዚአብሔር እንጀራ ሰጣቸው የሚለውን የሰማችሁ። የቤተልሔማውያን ፕሮቫይደር ራሱ እግዚአብሔር ነው። እግዚአብሔር ነው አቅራቢው። እግዚአብሔር ያቀርባል። የታለ ከተባለ ያቀርባል። እግዚአብሔር የማቅረብ ግዴታ ውስጥ ገብቷል። እነዚህ ሰዎች ግን የመጣውን ሰሞነኛ ችግር ኖ ከከበረ ቦታችን አንንቀሳቀስም አይደለም ያሉት። ሰው መንፈሳዊ ህይወቱ ሲደክም እንደዚህ ነው የሚሆነው። በስንት ዋጋ መክፈል የተያዘውን ርስት ነው
ታውቃላችሁ ይሄ ቤተልሔም እኮ ይሁዳ የኤፍራታ ምድር እኮ በቀላል የመጣ አይደለም እኮ በ40 ዓመት ትግል የመጣ ምድር እኮ ነው አይደል በ40 ዓመት ጦርነት በ40 ዓመት ያባቶቻቸው ጉዞ እኮ ነው ቤተልሔም ይሁዳ ኤፍራታ የሚባለውን በጣም ፍሬያማና የከበረ ምድር እግዚአብሔር የሰጣቸው ዋጋ ተከፍሎበታል በጣም ብዙ ሰዎች ሞተውበታል አይደል እነ ሙሴን ያክል ታላላቅ መሪዎች ህይወታቸውን ሰውተውበታል የከበረ ቦታ ነው ኤፍራታ የከበረ ቦታ ነው እንዲሁ ዝም ብሎ ርስት ሆኖ የተሰጠ አይደለም አብርሃም ረጅም ጊዜ ጸልዮበት ያለፈበት ምድር ነው ይስሐቅ ረጅም ጊዜ ተስፋውን ይዞ አጽንቶ ለልጁ ለያዕቆብ አውርሶ ያለፈበት ምድር ነው ያዕቆብ ደግሞ ከኤሳው ጋራ ትንቅንቅ ውስጥ የገባበት ምድር ነው የቤተልሔም ይሁዳ 20 ዓመት የተሰደደበት ምድር ነው ቀላል ቦታ አይደለም አባቶች የታገሉበት ምድር ነው 7 ቀን ሙሉ 40 ዓመት ተሽከርክረው አንዳንድ በጣም ብዙዎች ምድረበዳ ውስጥ በዛ ምድረበዳ ውስጥ የተወለዱ ልጆች አድርገው በታላቅ ገድል ነው ቤተልሔም የጸናው ይሁዳ የጸናው በጣም ትልቅ ቦታ ላይ ነው ያሉት እና አቤሜሌክ ትልቅ ስፍራ ላይ ነው ያሉት ሰው ታውቃላችሁ መንፈሳዊ ህይወቱ ሲደክም እግዚአብሔር የት ቦታ እንዳስቀመጠው የት ስፍራ ላይ እንደተቀመጠ አሁን ያለበት ስፍራ በስንት ተጋድሎ እንደመጣ ማየት ይሳነዋል ስንት ዋጋ የተከፈለበት ስንት ዋጋ ስንት ህመም ስንት ሞት ስንት ስብራት የተከፈለበት ቦታ ላይ እንደቆመ ሰው ታውቃላችሁ ይጠፋበታል መንፈሳዊ ድካም ውስጥ ሲሆን እና አቤሜሌክ እንደሱ ነው ኢኖይስ የሆኑት እግዚአብሔር ይርዳን አረ አሜን እንደዚሁ ነው ያለምንም ማመንታት ሰው መንፈሳዊ ህይወቱ ሲደክም ሁሉንም ነገር በትኖ ለመሄድ ሁሉንም ነገር ጥሎ ለመሄድ ፈቃደኛ ነው ያውም የሚሄደው ደግሞ ከከበረ ወደ ተሻለ ወደ ከበረ ሳይሆን ከከበረ የመጨረሻ ምራጭ ወደ ሆነ ስፍራ ታውቃላችሁ ሰው መንፈሳዊ ህይወቱ ሲበላሽ መንፈሳዊ ህይወቱ ሲደክም እይታው ቶታሊ ነው የሚቀየረው የከበረውን ነገር ገልብጦ ማንበብ ነው የሚጀምረው የከበረው ነገር ኦሬዲ ለሱ በጣም የተዋረደና የቀለለ ይሆናል ተገልብ ሰዎች መንፈሳዊ ህይወታቸው በጣም ሲደክም እንዴ ምንድነው እግዚአብሔርን ማገልገል ቸርች መምጣት ምንድነው ይህ ምንድነው ይህ ጴንጤ መሆን ጌታን አገልግል ምንድነው 30 ዓመት አገልግል 20 ዓመት እንትን አድርኩ አይደል እንዴ ምን መጣሽ አትችሏቸውም በእውነት በቃ እግዚአብሔር ካንተ ጋር መቼም አይሆንም ብላችሁ ከመለየት ውጭ አትችሏቸው እውነቴን እኮ ነው የምነግራችሁ ሰዎች መንፈሳዊ ህይወታቸው ሲደክም ስጋዊ ሰውን ልታስረዱት አትችሉም እይታው ግልብጥ ነው የሚሆነው አይደል ተቀላችሁ ሰው እይታ አንድ ወዳጅ አውርቶኛልና ምንድነው ኮርኒያ ወይ ደግሞ በእናንተ በሐኪሞች ቋንቋ የሆነ ስም አለውና ተገልብጦ የተገጠመለት ማለት ነውና እንደዚህ ነው ሰዎችን ገልብጦ የሚያሳየው ራሳቸውን እግራቸውን ራስ ላይ አድርጎ እና ሰውየው ምንድነው እንደዚህ ተገልብጣችሁ እኔ እኮ ራሳችሁን ማየው መሬት ላይ ነው እና መንፈሳዊ ህይወቱ የተበላሸበት ሰው እንደሱ ነው ነገሮችን ገልብጦ ነው የሚያየው የተዋረዱ ነገሮችን በከበሩ ቦታዎች ላይ ይተካቸዋል ቤተልሔም ይሁዳ ውስጥ ለመኖር እድል ያገኘ ቤተልሔም ይሁዳ ያውም ደግሞ ኤፍራታ ውስጥ ርስት ያለው ሰው በጣም እግዚአብሔር በትልቅ ክብር ያከበረው ሰው የሚገርማቸው ነገር ወደ ሞዓብ አባቶቻቸው ከስንት ጊዜ ከ3 እና ከ400 ዓመት በፊት አጥፍተዋቸው የመጧቸውን ሰዎች ህይወት ፍለጋ ማለት ነው ኦሬዲ የእግዚአብሔር ጠላቶች ናቸው የኔ ጠላቶቼ ናቸው እግዚአብሔር እንዲጠፉ ፈልጋለሁ ካላቸው ከእግዚአብሔር ጠላቶች ጋር ጉርብትና
የጥገኝነት ጥያቄ ከእግዚአብሔር ጠላቶች ጋር ሄዶ የጥገኝነት ጥያቄ ማንኳኳት መጀመር። ታውቃላችሁ አይደል? ሰው በመንፈሳዊ ህይወቱ ሲደክም እንደዚህ ነው የሚሆነው። የእግዚአብሔር ጠላቶች ጋር ነው ሄዶ የሚያንኳኳው እና እግዚአብሔርን ያሳጣል። ምን አምላክ አለ ብለህ ነው ይላል። ምን ጌታ አለ ብለህ ነው ማለት ነው። በነገራችን ላይ እዛ ጎረቤት ከሄዳችሁ መንፈሳዊ ህይወታችን ሲደክም ቅዱሳን እንደዚህ ነው የምንሆነው። ጌታን የምናሳጣ ሰዎች ነው የምንሆነው። እግዚአብሔር አብልቶ እንደማያበላ፣ እግዚአብሔር አኑሮ ማኖር እንደማያስችል፣ እዛ ሰፈር ልመና ስንሄድ፣ እዛ ሰፈር መፍትሄ ስንሄድ፣ እዛ ሰፈር ምንድነው ጠገኝነት ስንሄድ እንደዚህ እያልን ነው። ጌታን እያሳጣ ነው። ምን አምላክ አለ እያልን ነው። ሰይጣን ኮራ እንዲል ሰይጣን ወስ አያርል ብሎ ሕያው ምስክር አድርጎ እኔና እናንተ እንዲቆጥረን አያ እዛ ሰፈር ሄዳ የመጣችውን ሴት ይለናል። እዛ ሰፈር ሄዳ የመጣውን ሴት። ለዚህ ነው በአንተ ሰበብ ይላል የአምላክ ወይም የአባትህ ስም ቀኑን ሙሉ ይሰደባል የሚለው። ለዚህ ነው። እግዚአብሔር ይርዳን። አሜን ናችሁ? እግዚአብሔር ይርዳን። በእኛ ሰበብ ጌታ ይከበር። አረ አሜን። በእኛ ስም በእውነት የሱስ ስም ይነሳ። በእውነት ከፍ ይበል። በእውነት ዝቅ ብሎ አይዋል። በእውነት ዝቅ ብሎ አይዋል። በእኛ ድካም ዝቅ ብሎ አይዋል። በእውነት እግዚአብሔር የታመነ አምላክ ነው። በእውነት እግዚአብሔር ቅዱሳን የታመነ አምላክ ነው። በእውነት አይጥልም። አረ አሜን። ማንንም ሰው ጥገኝነትን በነገራችን ላይ ይሄ እስራኤላዊ ታሪክ በፍጹም ሊሆን የማይገባ ታሪክ ነው። ሰው ወደ እስራኤላዊ ይመጣል እንጂ ሰው እግዚአብሔር ያለው ምንድነው? አሕዛብ ሲመጡ ተቀበሏቸው፣ መጻተኛ ሆነው ሲመጡ አስገቧቸው። ምድሪቱ ለእናንተ ብቻ ሳይሆን ለመጻተኛም ሁሉ ትበቃለች ነው ያለው። እናንተ ግን መጻተኛ ሆናችሁ በፍጹም አትሄዱ ከኔ ጋር እስካልተጣላችሁ ድረስ። አረ አሜን። ለጥገኝነት አትሄዱ። አረ አሜን። ምድሪቱ ከናንተ ፍላጎት በላይ ናት። አረ አሜን። ቤቱ ከናንተ ጥማት፣ ከናንተ ፍላጎት፣ ከናንተ ረሃብ፣ ከናንተ ጥማት በላይ ነው። አረ አሜን። ይበቃል። ቤቱ ሙሉ ነው። አሜን ናችሁ ሆይ? እጁ ሙሉ ነው። አረ ሃሌሉያ። እኛ የምናመልከው ጌታ ምንጩ ደርቆ አያቅም። አረ አሜን። በእውነት ቸግሮት አያቅም። ግዥፈት ገጥሞት አያቅም። በእውነት የኑሮ ውድነት ድርቅ መጥቶት አያቅም። አረ ሃሌ እኛ የምናመልከው ጌታ እጁ ሙሉ ነው። አረ ሃሌሉያ። ለዘላለም ሙሉ የሆነ አምላክ ነው። አረ ሃሌሉያ። ስንደክም ግን የከበረውን ከተዋረደው መለየት ያቅተናል። ከአምላካችን ከእግዚአብሔር ጠላቶች ጋር ለመተባበር በር እናንኳኳለን። ጥገኝነት ጠይቅ ፈልጌ ነው እንላለን። ጥገኝነት ፈልጌ ነው እንላለን። ስንደክም የከበረውን ዲፋይን ማድረግ፣ የከበረውን ማክበር፣ የቆምንበትን ቦታ የያዝነውን ርስት በትክክል አንደርስታንድ ማድረግ ያቅተናል። ለዛ ነው ሳሙኤል በትክክል ምንድነው አቤሜሌክ ከየት ተነስቶ የት እንደሄደ እንዲገባን ስለፈለገ ነው። ይሄ ሰው የሄደው እኮ ከቤተልሔም ነው። ዝም ብሎ የሆነ ምድር አይደለም የሄደው። ከሆነ ቦታ ከሆነ ምንድነው ጥጋ ጥግ ተነስቶ ሳይሆን ከቤተልሔም ነው የሄደው። ከምንጩ ነው የሄደው። ሊያጠግብ ከሚችል ምንጭ ስር እያደረ ነበር እየተጠማ የነበረው። መንፈሳዊ ህይወታችሁ ሲበላሽ እንደዚህ ነው የምትሆኑት ቅዱሳን። የሚያጠግብ ምንጭ ስር ተኝታችሁ ያደራችሁ፣ እናንተ ግን ረሃብተኛ ናችሁ። ቤተልሔም ውስጥ ነው እኮ ያለው። ነገር ግን መንፈሳዊ ህይወቱ ስለደከመ ይሄ ምንጭ ከሱ አቅጣጫ የተነደለ አይደለም። ከዚህ ምንጭ ጋር ታሪኩ ኦልሬዲ ዲስኮኔክትድ ሆኗል። ከዚህ ምንጭ ጋር ያለው ህብረት፣ ከዚህ ምንጭ ጋር ያለው ማንነት ኦልሬዲ ዲስኮኔክትድ ስለሆነ እዛው ምንጩ ላይ እኮ ነው ያለው። ቤተልሔም ውስጥ ነው ያለው። እንጀራ የሚገኘው እዛው እሱ ጋር የቆመበት ርስት ላይ ነው ያለው። ሰው የሚጠግበው እዛ እሱ ቤት ነው። ሰው የሚጠግበው እዛ እሱ አገር ነው። እግዚአብሔር የሚያጠግብ አምላክ ነው ብሎ ይሁዳ ብሎ የሚያመሰግነው እሱ ምድር ላይ እኮ ነው። የሰው ታሪክ የሚቀየረው እዛ እሱ የቆመበት ቦታ ላይ ነው። ቢኮዝ የቆመበት ስፍራ ኤፍራታ ነው።
ሰው ፍሬያማ የሚሆንበት ከሩቅ መጻተኛ መጥቶ ፍሬያማ የሚሆንበት ቦታ ላይ ነው የቆመው። ነገር ግን በረሃብ ጠኔ ለኩብለላ እቃ ፓክድ አድርጎ የተነሳ ሰው ነው። እግዚአብሔር ይጠብቃችሁ። እኔ እንደዚህ ባርቻችኋለሁ በእውነት። ምናልባት እግዚአብሔር የሰጣችሁን ምንጭ የቆማችሁበት ምንጭ ገብቷችሁ ይሆን? ምን አይነት ምንጭ ላይ እንደቆማችሁ ገብቷችሁ ይሆን? በእውነ ምንጭ ላይ ቆማችሁ እየተጠማችሁ ይሆን? ምናልባት ቤተልሔም ላይ ቆማችሁ እየተራባችሁ ይሆን? በጣም ኤፍራታ የሆነ ቦታ ላይ እግዚአብሔር ተክሏችሁ ኤፍራታን የእናንተ ርስት አድርጎ ሰጥቷችሁ ምናልባት ወደ ሞዓብ አይኖቻችሁ ያማተሩ ይሆን? ቤታችሁ ባዶ ይሆን? ፍሬያማ የሚኮንበት ቤት ውስጥ፣ ፍሬያማ የሚኮንበት ህይወት ውስጥ፣ ፍሬያማ የሚኮንበት ዘር ውስጥ ተቀጥላችሁ ምናልባት ህይወታችሁ ይድርቅ ይሆን? ቤታችሁን ረሃብ፣ ቤታችሁን ችግር፣ ቤታችሁን ድርቀት፣ ቤታችሁን ጠኔ እየናጠው ይሆን? እዛው ፍሬያማ የሚኮንበት ቦታ ውስጥ ናቸው። እዛው ምስጋና የሚፈልቅበት እግዚአብሔር የሚያጠግብ አምላክ መሆኑ፣ ታላቅ አምላክ መሆኑ፣ ባረከኝ፣ አጠገብከኝ፣ ደስ አሰኘኝ፣ በእውነት በጣም ብዙ ሰዎች ያሉበት ቦታ ላይ የመቆም እድል አግኝታችሁ በጣም ብዙ ሰዎች ህይወታቸው የተቀየረበት ቦታ ላይ፣ ሰዎች የጠገቡበት ቦታ ላይ፣ ሰዎች የእንጀራ ቤት ነው ያሉበት ቦታ ላይ ለመኖር እድል አግኝታችሁ የእናንተ ታሪክ ግን ውርጭ መታው፣ በጭንገፋ የደቀቀ ረሃብ ያደቀቀው፣ በጉስቁልና ወደ ሞዓብ ለመኮብለል እዚህም እዛም እያማተረስ ያለ ሰዎቹ ናቸው። ሌላችሁ እናንተ የቆማችሁበት ቦታ ብዙ ሰዎችን ያከበረ ቦታ ነው። እናንተ የያዛችሁት ስም ብዙ ሰዎችን የባረከ ስም ነው። እናንተ ውስጥ የፈሰሰው መንፈስ ብዙ ሰዎችን ያረሰረሰ፣ የብዙ ሰዎችን ቀንበር የሰበረ መንፈስ ነው። አሁን አቤሜሌክ ጥሎት የሄደው ቦታ፣ አቤሜሌክ ረሃብተኛ ነው፣ ችግርተኛ ነው፣ የተሰበረ ሰው ነው ብሎ ደግሞ አብ የሄደበት ቦታ ብዙ ሰዎችን ያጠገበ ቦታ ነው። ብዙ ሰዎች የከበሩበት ቦታ ነው። ይሄ ቦታ ቤተልሔም ነው መባል ያለበት ተብሎ ቤተልሔም የእንጀራ ቤት የተባለ ቦታ ነው። በእውነት ሰው እዚህ ከኖረ ምስጋና ይሆንለታል ተብሎ የታወጀበት ቦታ ነው። እዚህ ከሆነ ፍሬያማ አለመሆን አይችልም የተባለበት ቦታ ነው። ይህ ቦታ ዝም ብሎ የድርቅ ቦታ አይደለም። ይህ ቦታ ዝም ብሎ የሞት ቦታ አይደለም። ይህ ቦታ ዝም ብሎ ጠኔ የጸናበት የገነነበት ቦታ አይደለም። ብዙዎችን ያነሳ ቦታ ነው። የብዙዎችን ታሪክ የቀየረ ቦታ ነው። ብዙዎችን ያሳረፈ፣ ብዙዎችን በእውነት ለምስጋና አንደበታቸውን እንዲከፍቱ ያበረታ፣ ብዙዎችን ያጠገበ፣ እንጀራ የመገበ፣ የብዙዎችን የእንጀራ ጥያቄ ያነሳ፣ ብዙዎችን ደግሞ ፍሬያማ ያደረገ ቦታ ነው። ምናልባት እዚህ ቦታ ሆናችሁ የተራባችሁ ይሆን? እንግዳው ቅዱሳን ቁም ነገሩ ይሄ ነው። አቤሜሌክን የገጠመው ቁም ነገር ነው። አቤሜሌክን የገጠመው ችግር ነው ምናልባት የገጠማቸው። እሱም ደግሞ መንፈሳዊ ድካም፣ ስለዚህ ዛሬ እንደዚህ እባርካቸዋለሁ። ሳትሄዱ ወደ ሞዓብ ሳትሄዱ፣ ይህንን ርስት ሳትለቁ፣ ይህንን ስፍራ ሳትለቁ፣ አሜን ናችሁ? ይህንን ቦታ ሳትተው በእውነት እዚህ ነው የምትሰነብቱት። ይሄ ህይወት በነገራችን ላይ ብርቱ ዋስትናችሁ ነው። አቤሜሌክ ከዚህ ተነስቶ ሞዓብ ከረገጠ በኋላ በህይወቱ ላይ ምን እንደሆነ ቀጣይ ሳምንትና ከዛ በኋላ እናያለን። ሰው መንፈሳዊ ህይወቱ ሲደርቅ፣ መንፈሳዊ ህይወቱ ሲመታ፣ ሲደክም እንደዚህ ነው የሚሆነው። ይህ ከእንጀራ ምድር፣ ይህ ፍሬያማ ከሚሆንበት ከምስጋና ቦታ ተነስቶ የሞት ወጥመድ ወደ ተሳለበት፣ ሞት ወደ ተጠመደበት ወደ ሞዓብ ድንኳን ነቅሎ ይሄዳል።
ይህን እንግዲህ ታውቃላችሁ። አቤሜሌክ ወደ ሞዓብ ገባ። ከዛ በኋላ ተከናወነለት አይልም፣ አረፈ፣ ደስተኛ ሆነ አይልም። እኔ እንደዚህ ባርካችኋለሁ። በእውነት ማስተዋል እንዲሆንላችሁ እንጸልያለን።